በጣም ነው የምወድሽ፣ በጣም ነው የማደንቅሽ። አይ ዝነኞች ዝነኞች ግን ለስማችሁ እንደምትጠነቀቁት ለኪሳችሁ ብትጠነቀቁ ጥሩ ነው። ሁልጊዜ ለገንዘባችሁም ስታወጡም ተጠንቀቁ። ምክር ነው ሊያሾ ምክር ነው የምትናገረው። ከዛም ትሄድና የኔ እናት ያንቺን ሽፎን አይ ላቭ ዚስ ሽፎን ኦ ማይ ግርነስ ይበቃ ቤቢ ሻወሬን በአንቺ ሽፎን ብድ አድርጌ ድምቅ አድርጌ ነው የማከብረው። ስለዚህም ባይዘዌ ሂዳ ስትጠይቅ ከነ ባለቤቷ ነው አሉ ሂዳ የጠየቀችው ሴሌብሪቲ ስትጠይቅ ማለት እንደትሰራላት ማለት ነው። እና እንግዲህ ለአንቺ አደራውን ሰጥቻለሁ። እንዴት ነው ዲል የምናደርገው ስትላት፣ በቃ አንቺ ፌመስ ስለሆንሽ ዝነኛ ስለሆንሽ ትላታለች ሴሌብሬቱ ሽፎኑ የምትሰራዋ ማለት ነው። ዝነኛ ስለሆንሽ ምንድነው ድምፅ አይሰማም እንዴ ቤተሰብ? ዝነኛ ሰው ስለሆንሽ በቃ ቪዲዮዎቹን ከሰራሽ በኋላ ታግ ታረጊንና ያው እኛ እንደሰራን ትገልጭልናለሽ። ሁሉንም ኬተሪንጉሽንም ሽፎኑንም ብዙ ነገሮቹንም እኛ እንሸፍናለን። ግን አንቺ ግን ምንድነው ወሐራራ ቤተሰብ ደግሞ ያልሰማችሁት ጉድ! እሺ ጋትና ሽፎን ስታረጉ ወርቅም ትበደራላችሁ። አንቺንም ሰማሁላችሁ ጋይስ። እኔማ ለአበሻ ቀሚስ ለሰርግ ጊዜ ብቻ ወርቅ የምትበደሩ መስሎኝ ነበር። ለካስ አካና ሰማን። ሽፎንም ቤተሰብ ሽፎን የኤጋትና የእርግዝና ምናምን ፕሮግራማቸው ላይ ከዚህ እዚህ ድረስ ወርቅ ዘጭ ካረጉ ኪራይ ነው ወይ ተበድረው ነው። ጉድ እኮ ነው ጋይስ። ረስቸው ዋናው ፖይንት ረስቸው እንዴ። ከዛም ወሬውማ ወደዚህ ነው ወሬውን በደንብ አውሪላቸው እንዲገባቸው። ከዛም በኋላ ስታስጠይ ታዲያ ለምን ታይኛለሽ? የኔ እናት፣ የኔ ለቃቃሚ፣ የኔ ቀለዋጭ፣ የኔ ጥገኛ፣ የኔ ለማኝ፣ የኔ በብድር አክባሪ፣ በብድር ተደጋሽ ለምን አባሽ ታይኛለሽ? እናትዬ ለምን አባሽ ታይኛለሽ? ለቃቃሚ ኩሽኩሽ ሄጂ ቤተሰብ። ከዛም ልንገራችሁ፣ ከዛም ለዚች ለሽፎን ቤት ባለቤት በቃ እሺ እኛ ወርቁንም ከዛም በኋላ ደግሞ ይሄ ዲኮሩንም ሽፎኑንም እናመጣልሻለን። ነገር ግን ፖስት በምታረጊበት ቦታ ላይ ኬተሪንጉንም ጠጁንም ሁሉንም የሰራልሽን ሰው ሜሽን እንድታደርጊ ያንቺንም የሽፎን ልብስ እንዲሁም የእናትሽንም የሽፎን ልብስ እኛ እንሰራልሻለን። ኦኬ ይባባሉና ለአጃቢዎቿ 8,000 ብር የሚሸጥ ሽፎን በ5,000 ብር 3,000 ብር ይቀነስላቸዋል ማለት ነው። ይሰራል። ፕሮግራሙ የሽፎኑ ቤት ባለቤት ትሄድና ቀጥ ብላ ቁማ ራሷ ከዲኮር ከሚሰሩት ጋር አዘጋጅታ ዘጭ አድርጋ ምናምን ፎ አድርጋ ታከብርላታለች። ብቻ ጋቷን ሰርግ ታደርግላታለች። የዚችን ሴሌብሬቲ ጉድ ተመልከቱ። ከዛ በኋላ ስታይ የአንገት ወርቅ ከማን ወርቅ ቤት ነበረ? ወርቅ ቤቱ ስሙ ማን ነበር? ተነግሮኝ ነበር። ስሙ ጠፋብኝ። ወርቅ ቤት አንቺ ባለ ወርቅ ቤት እስኪ ለኔ እንትን ምንድነው ለፎቶ ሲሆን ወርቁን ላኪልኝ እንደው ታጋረግሻለሁ። እንደዚህም አለ ለካስ የኔ እናት፣ እኔም ታጋረግሻለሁ። ወርቁን ላኪ ይቻላል ለካስ። እኔ እኮ ይቺ ሴት ከስንት ጊዜ በኋላ ትመጣና ዋው ፕሮግራምሽ በጣም ያምራል ተብላ ስትጠየቃሉ ምን ብትጥሩ ወይ ጓደኞቼ ናቸው ፕሮግራሜን ያሳመሩት። ውሸት ባለሽፎኑ ቤቷ ናት ፕሮግራሙን ያሳመረችው። ዋይ ለምን ቴንኪው ማለት ማመስገን ከበደሽ? ለምን ለሰራ ሰው በገንዘብ ካልተደራደረ የሰራን ሰው ሀቅ መስጠት የለባችሁም? ግን እናንተ ስምና ዝና ስላላችሁ ብቻ ስምና ዝናችሁን ተጠቅማችሁ እናንተን ማንም አይናገራችሁም ነው። ለምንድን ነው ቴንኪው ያላልሽው? ለምን? መብትሽ አይደለም? የሰው ቤት፣ የሰው ልብስ፣ የሰው ሸዋሊያ፣ የሰው ወርቅ፣ የሰው ጠጅ፣ የሰው ጧፍ፣ የሰው ቤቢ ምንድነው የሚባለው? ቤተሰብ ስሙን ጥሩልኝ። ዲኮር ሁሉ ከቨር ያደረገችን ሴት ተረስታ ጓደኞችሽ አይደለም። ጓደኞችሽ ጨፈሩ እንጂ ፕሮግራሙን ያዘጋጀችው ባለ ሽፎን ቤቷ ናት። ለምን ሽፎን ቤቷን ማመስገን አልፈለግሽም? ለምን? እነ ሊያሹ አይሰሙም ብለሽ ነው? እኛማ ሰማን ከነ መጀመሪያው ቪዲዮ ቁመው ሲያሰሩ እንዴት እንደነበረ ሁሉ
ተልኮልን ያየነው። ለምንድን ነው ቴንኪው ያላልሽው? መብትሽ ነው ምናምን እዚህ ኮመንት ላይ አይደለም ወይ ገንዘብሽን ትከፍያለሽ ወይ ደግሞ ቴንኪው ትያለሽ። ገንዘብ አልከፈልሽም። ያንቺን ፕሮግራም የደገሱት ግን የሽፎን ቤት፣ የዲኮር ቤቶች፣ የጠጅ ያቀረቡት ሁሉን ያመጡት ሰዎች ቴንኪው። ምንም አይነት ጓደኞችሽ አልደገሱም። ማንም ጓደኞች የደገሰ የለም። ጓደኞችሽ ሽፎን ለብሰው ከጓደኞችሽ ሽፎን ላይ ከ8,000 ብር ሽፎን ላይ 3,000 ብር ተቀንሶላቸው የ5,000 ብር ሽፎን አርጋላቸው ሽጣላቸዋለች። ከዛም የፕሮግራምሽ ቀምረዋል። በተቀረ ግን ፕሮግራምሽን ቁማ ያዘጋጀችልሽ እንደዛ እንዲያምር ያደረገችልሽ የደገሰችልሽ ባለሽፎን ቤቷ ናት። ከዛም አልፎ ምስጋና ሲባል ሰው ምስጋና እንዴት ክሬዲት ይቀማል? ለሰው ልጅ እንዴት ቴንኪው አይባልም? ጓደኞቼ ናቸው ይባላል አይባልም? ሌሎቻችሁም ሴሌብሬቲ አንድ ሰው ፕሮሞሽን ስታሰሩ ወይም ደግሞ ታዋቂ ናቸው ብላችሁ ጠርታችሁ ስታስከብሩ ሳትወጂ በግድሽ እከሌ እንትና ለምን እንትና አትሆኝም? ያ ሰው በፕሮሞሽን ከሰራልሽ፣ ለምሳሌ ፍላንን ተመልከቷት ጋይስ፣ የሰርጓን ፕሮግራም ዲኮር የሰራላትን ልክ እንደ ወንድሟ ነበር ስታመሰግነው የነበረው። ምን ያህል ቫይራል እንደወጣ አይታችኋል። ምክንያቱም ለእሷ ሰርግ እነዚህ ዲኮር የሚሰሩ ልጆች ተጨንቀው ነው። ባይዘዌ ዲኮር ተሰርቶ ሲታይ በጣም ይቀላል። ቁሞ ግን ስንት ከጠዋት ጀምሮ ነው። ባይዘዌ ዲኮር ስታዙ ጠዋት ነው የሚመጡት ሊሰሩ። ሲያሳዝኑ ባለቤቷ የምትሰራዋ ባለቤት ቁማ ማለት እናንተ የሚመስላችሁ ስሙን ብቻ ነው። ዲኮር የሚሰሩትን ታይም ግን ብታዩ በጣም ነው የሚያሳዝኗችሁ ጋይስ። ጌታን ነው የምላችሁ። በጣም ኬተሪንግ ስትሉ ቀላል ነው የሚመስላችሁ። ለዛሬ ፕሮግራምሽ ሌሊቱን ሙሉ ቁጭ ብለው ሲሰሩ ነው የሚያድሩት። ያ ነገር አይታያችሁም። ግን ስምና ዝና ስላላችሁ ብቻ የራሳችሁ ፕሮግራም ካለቀ በኋላ በኬተሪንግ ሆን በልብስም በምንም ለተጨነቁላችሁ ሰዎች እንደራሳችሁ ቤተሰብ አታከብሩም፣ አታመሰግኑም። ከፍላችሁ ቢሆን በገንዘባችሁ ነው። ምን አባቱ ገንዘቤን ከፍዬ ነው ጨምላቃ ምናምን ትያለሽ። በብርሽ ያዘሽ ማሬ፣ ያለ ብርሽ አሰርተሽ ምስጋናም ይከብዳል፣ ክሬዲትም አይሰጥም። ምን አይነት ጉዶች ናችሁ ግን? ምን አይነት ጉዶች ናችሁ እንደዚህ የምታረጉ ዝነኞች ግን? ምን አይነት ጉዶች ናችሁ? የምሬን እኮ ነው። በጣም ነው የምታሳፍሩት። ይሄ እኮ ከኛ ሌላ ፌመስ የለም፣ ከኛ ሌላ ሰው የለም እኮ ነው። ማነሽ? ምንድነሽ? እኔ ባይዘዌ ጋይስ በጣም የምናደደው እንደዚህ የሚያሰሩ ልጆች አንዳንዴ በሼም እኔ አንዴ አረሳውም። አንድ ልጅ ጋይስ አሁን በቅርብ ቲክታክ ላይ አልተረዳችልኝ የእንትን ፕሮዳክት ላክችልኝ የፊት የኮሪያ ሰንስክሪን ይሄ ቅባት ምናምን አልተጠቀምኩትም፣ ቁጭ አድርጌዋለሁ። ምክንያቱም አልጀመርኩትም። እኔ ደግሞ በባህሪ ምን አለብኝ መሰላችሁ ጋይስ፣ ተጠቅሜ ፊቴ ላይ ካላየሁት አላደርግም፣ ምንም ነገር አላወራም። በጣም እርግጠኛ ሰው ነው የምናገረው፣ ቁጭ ነው የማደርገው። እና ከዛ ይልቅ ምኑን ጀመርኩት፣ ጄሉን ጀመርኩትን አቆምኩት፣ ሌላ ስላለኝ የኮሪያ ምርት ማለት ነው። እና ስጨርስ ልጅቷ ደግሞ በጣም ተደጋጋሚ ትደውልልኛለች። በቃ ሰርቼ የሆነ ቀን ለቅልሻለሁ ብዬ ዝም አልኳት። መጨረሻ ላይ ስታይኝ አልለቅላትም። እኔ እኮ ተርፎኝ አይደለም ላንቺ የላኩልሽ፣ ምክንያቱም እኔ ፕሮሞሽን አልሰራሁላት ወይ ቪዲዮ ወላ አላሳየሁላት ወይ እንደዚህ ፎቶ ላይ እንደዚህ አላልኳትም ወይ ምንም ያደረኩት ነገር ብቻ ስቀባው አሳይልሻለሁ ብያት ትቻታለሁ። ላንቺ እኮ የላኩልሽ አስገድጃት አይደለም፣ በእርግጥ የላከችልኝ ፈልጋን የላከችልኝ። ስቀባው ግን ውጤቱን ፊቴ ላይ አይቼ ለህዝብ አሳውቅልሻለሁ ነው ያልኳት። እና አይታኝ በዛ ላይ ደግሞ በነገሮች በጣም ተጨናንቄ ነበር። እና በጣም በህይወቴ የሚያስጠላኝ እኔ የደጋገሙ ሰዎች ሲጨቀጭቁኝ አልወድም። ይሄ እናቴ ለምን አትሆንም አልወድም። እና ቆይ አሁን እየነዳው ነው አይመቸኝም ምናምን እላታለሁ። አለ ኮኮ ፕሮዳክቷ እስካሁን አለ፣ እግዚአብሔር ምስክሬ ነው። ምክንያቱም እኔ 49 ነው 50 ምናምን የሚሸጠው ቁጭ ብዬ አሳይቻችኋለሁ። የሰጠችኝን ልጅ ማስታወቂያ ሰርቼላታለሁ ፊት ለፊታችሁ። አላለቀም፣ እሱን ነው የምጠቀመው። ስለዚህ አንድ ሰው እንደዚህ አይነት ነገር ሲሰጣችሁ ኃላፊነት የሚባል ነገር አለ። ስምና ዝና ስላላችሁ ብቻ ፎቶአችሁ ላይ ስለታየ ብቻ ያ ብቻ ኃላፊነት ለሚመስላችሁ ሴሌብሬቶች አትሳሳቱ። አንድ ሰው ወደ እናንተ መጥቶ ሲሰራላችሁ የነዛን ክሬዲት በደንብ እንድትሰጧቸውና ለህዝብ እንድታስተዋውቋቸው ነው የሚፈልጉት እንጂ አንተ ለብሰ ወይ አንቺ ለብሰሽ ስላሳየሽላት አስተዋውቅሽላት ማለት አይደለም። ማን ይስራ ምን ያውቃሉ? እሺ የሆነ ስም ሜንሽን አደረግሽ፣ ኖርማል እኮ ሜንሽን ታደርጋላችሁ። ስለዚህም ቴንኪው እጅሽ ይባረክ ማዘዝ ከፈለጋችሁ ብላችሁ የመጻፍ ግዴታ አለባችሁ። ግን እናንተ እንደዛ አትሉ። ሁላችሁም እንደዛ አትሉ። ያ ግዴታችሁ ነው። ስለዚህ እቺን ሽፎን የሰራችሁ ሴት በጣም ያዘነችባት ያን ሁሉ ወጪ አውጥቼ ያን ሁሉ ነገር አድርጌ ቢያንስ ቴንኪውንስ ማን ገደለ? ስለዚህ ይሄን ሚስጥርማ
አሳውቃለሁ አለች። እውነቷን ነው እንዴ? ቢያንስ ማክሲመም እኮ እንግዲህ አስቡ፣ የእሷ ሽፎን 29 ሺህ ያልችኝ 29 ሺህ ከሆነ ከዛ ሁሉ አጃቢዎቿ 53 ሺህ ብር የሽፎን ከቀነሰች ዲኮር ካሰራችላት ወርቅ የአንገቷን ወርቅ ከወርቅ ቤት ካመጣችላት የእጇን ሸዋሌ አውልቃ ከሰጠቻት ጠጅ ከአክስቷ ቤት አሰርታ ካመጣችላት ጧፍ ከገዛችላት ምንድን ነው? እሷ እኮ እርጉዝናዋን ብቻ ነው ቁጭ ብላ ያሳየችው። ከዛም ማን ነው እንደዚህ ያደረገልሽ ትባላለች። ጓደኞቼ ዩ ሲሪየስ የሽፎን ቤቷን ባለቤት ለመጥራት ለምን አልፈለግሽም? ልትደብረች ትችላለች። የደበረች ነገር ሊኖር ይችላል። ግን ለሰራልሽ ሰው ክሬዲት መስጠት አለብሽ። ላደረገልሽ ሰው ቴንኪው ማለት አለብሽ። ይሄን መልመድ አለባቸው። ይሄ ባህላችን ነው፣ የኢትዮጵያውያን ባህላችን ነው። ምን ማለት ነው?